ጌታችን ኢየሱስ አምልኮን ይቀበላልን? በሰማያት ማለቴ ነው። ጌታችን ኢየሱስ ክርስቶስ ዛሬ በሰማያት ይመለካል ወይ የሚለው የብዙዎች ጥያቄ ነው። ስለዚህ ዛሬ ይህንን ርዕስ ይዤላችሁ መጣሁ ለመወያየት ያክል ማለት ነው። ሁላችሁም ያው እንደተለመደችን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳትረሱ። ቪዲዮ ከለቀኩም ትንሽ ስለቆየው ማለቴ ነው። መጽሐፍ ቅዱሳችን እዚህ ነገር ላይ ምን ይላል የሚለው ነገር እስቲ እንመልከት። መጀመሪያ አንድ ጥቅስ ላንሳላችሁ። ያው ብዙዎቻችሁ የምታውቁት ጥቅስ ሊሆን ይችላል። የዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ በደንብ አስተውሉ። ዮሐንስ ራእይ ምዕራፍ 5 ቁጥር 13 ላይ እንደዚህ ይላል፣ በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ ፍጥረታት በሙሉ ማለት ነው በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማሁ። አስተውሉ። በዙፋኑ ላይ የተቀመጠው የተባለው እግዚአብሔር አብ ነው። በጉ የተባለው ደግሞ ጌታችን ኢየሱስ ነው። ስለዚህ ፍጥረት በሙሉ ጌታችን ኢየሱስን ከአብ ጋር እኩል ሲያመልክ እያያችሁ ነው። በረከትና ክብር ምስጋናም ኃይልም ከዘላለም እስከ ዘላለም ድረስ በዙፋኑ ላይ ለተቀመጠው እና ለማ ለበጉም። እንግሊዝኛውን ሄዳችሁ ብትመለከቱት እንዲህ ተብሎ ይነበባል። to him who sits on the throne and to the lamb ነው የሚለው። be the blessing ነው የሚለው በዙፋኑ ላይ ለተቀመጠውና ለበጉ። ስለዚህ ከዚህ ጥቅስ በግልጽ የምንመለከተው ነገር ምንድነው ከተባለ ጌታችን ኢየሱስ ክርስቶስ ከአብ ጋር እንደሚመለክ፣ ፍጥረታት በሙሉ ጌታችን ኢየሱስን ከአብ ጋር እኩል ያመልኩታል። ለዛ ነው የባህሪ አምላክ ነው፣ ከአብ ጋር የተካከለ ነው ብለን የምንናገረው። ኦኬ፣ ወደ ሌሎች ሐሳቦች እንሂድ። እዚህ በራእይ መጽሐፍ ላይ ለአብ የሚነገሩ ቃላቶች፣ አብን ሲያመሰግኑ አብን ሲያመልኩ የሚጠቀሟቸው ቃላቶችን በሙሉ ለወልድ ደግሞ ይጠቀማል። ወይ ደግሞ በግ ተብሎ የተገለጸው የእግዚአብሔር በግ ክርስቶስ ኢየሱስ ለእርሱም ሲጠቀሙ እንመለከታለን። ማስረጃ ኦፍ ኮርስ አለን። ዮሐንስ ራእይ ምዕራፍ 4 ቁጥር 11 ላይ እንዲህ የሚል ጠቅስ አለ። ኦኬ፣ 24ቱ ሽማግሌዎች እግዚአብሔር አብን ሲያመልኩት እንዲህ ይላሉ፣ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥረውማልና ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል። ምን ክብር፣ ውዳሴ፣ ኃይልም ልትቀበል ይገባሃል። ለአብ ነው ይህን እያሉ ያሉት። በደንብ አስተውሉ። ክብር፣ ውዳሴ፣ ኃይል፣ እነዚህን ቃላቶች እንዳትረሷቸው። በድጋሚ ደግሞ የዮሐንስ ራእይ ምዕራፍ 7 ቁጥር 12 ላይ ከቁጥር 11 ጀምሮ ብታነቡት እንደዚህ የሚል ቃል ታገኛላችሁ። ቁጥር 11 ላይ እንደዚህ ይላል። ዮሐንስ ራእይ ምዕራፍ 7 ቁጥር 11 ላይ መላእክቱም ሁሉ በዙፋኑና በሽማግሌዎቹም በአራቱም እንስሶች ዙሪያ ቆመው ነበር፣ በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከትና ክብር ጥበብም ምስጋና ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ይሄ ለእግዚአብሔር ብቻ የሚነገር ነገር ነው። ለአብ ይህን ነገር ሲናገሩ እንመለከታለን። በረከት፣ ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይል፣ ብርታት፣ እነዚህ ነገሮች ሁሉ እነዚህ ቃላቶች ደግሞ ለእግዚአብሔር ብቻ ለአብ ብቻ የሚነገሩ ለእግዚአብሔር ብቻ ሊነገር የሚችል ነገር በሙሉ ደግሞ ለወልድም እነዚሁ ቅዱሳን መላእክት ደግሞ ሲያቀርቡ ይህን ምስጋና አምልኮ ሲያቀርቡ እንመለከታለን። ማስረጃ አለን። ኦፍ ኮርስ ማስረጃ አለን። ቀድሞ ወደ ነበርንበት ቦታ እንመለስ። ዮሐንስ ራእይ ምዕራፍ 5 ቁጥር 12 ላይ ኦኬ፣ ዮሐንስ ራእይ ምዕራፍ 5 ቁጥር 12 ላይ እንዲህ የሚል ቃል አለ። በታላቅም ድምፅ መላእክት ናቸው እንደዚህ የሚሉት እንግዲህ የታረደው በግ ኃይልና ባለጠግነት፣ የታረደው በግ ጌታችን ኢየሱስ ማለት ነው ምን ይገባዋል? ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። ኤግዛክትሊ ለእግዚአብሔር አምልኮ ባቀረቡበት ምስጋና ባቀረቡበት ሴንስ ጌታችን ኢየሱስን የታረደው በግ የተባለው እርሱ ነው። በረከት፣ ብርታት፣ ጥበብ፣ ክብር፣ ምስጋናም ሊቀበል ይገባዋል አሉ እያሉ አምልኮን ምስጋናን ለጌታችን ለኢየሱስ ያቀርቡ እንመለከታለን። ስለዚህ እነዚህ ጥቅሶች የሚያሳዩት ጌታችን ኢየሱስ በሰማያትም በፍጥረት ሁሉ ዘንድ እንደሚመለክና እንደሚመሰገን ያሳያልና ይሄ ደግሞ ክርስቶስ ኢየሱስ ከአብ ጋር የተካከለ የባህሪ አምላክ መሆኑን የሚያሳይ ነውና ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ተጨማሪ ደግሞ በዚህ ርዕስ ላይ ዛሬ ማታ ማክሰኞ ምሽት 2 ሰዓት ላይ ላይቭ ስለምንገባ እንዳትቀሩ ለማለት ያክል ነው። እግዚአብሔር ያክብርልን።